ባለትዳር ተጋባን። እኔ መጀመሪያ እሱ ጋር ስታወቅ የሱ ማለት እኔ በጣም ብዙ መከራ አሳልፍ ነበርና ከዛ ሰው ቤት ነበር የምሰራው አዲስ አበባ ማለት ነው። ከክፍለ ሀገር እናቴ ብቻ ነው ያሳደገችኝ። ከዛ አዲስ አበባ ነው የሚሰራውና የሚሰራው ማለት ያገባኝ ሰውየው ቤተሰብ ዘመድ ቤት ነው። እዛ ነው የተዋወቅነው ከሱ ጋር ማለት ነው። ከዛ እሱ እዛ መጥቶ እኔን አየኝና እኔ በጣም ተቸግሬ ነበር። ሴትዮ ትንሽ ክፉ ናትና ባለትዳር አይደለችም፣ ብቻውን ነው የምትኖረው እና በፈለገችበት ሰዓት ነው የምትወጣው፣ በፈለገችበት ሰዓት ነው የምትገባው። ከዛ እሱ እዛ ይመጣ ነበር፣ ወጣት ነውና ከዛ እዛ አየኝ። ከዛ እሷን አናገራት። እኔ እሷን አገባታለሁ በሚለው ምናምን አናገሩኝ። እኔን አናገሩኝ። በዛ ሰዓት እኔ ስልክ አልነበረኝም ነበር፣ 2010 ምናምን አካባቢ ነውና እና ከዛ ከሷ ጋር ተነጋግረን ምናምን እሷ ይሄ እኮ ቤተሰብ ነው፣ በጣም ስራ አለው፣ የሆነ ራሱ ቤት አለው እና ይሄ ለትዳር ነው የምፈልግሽ እና አንቺም ከሰው ቤት ማለት እኔ ቤት ኑር አልልሽም፣ ይሄን ልክፉ ናኝ፣ ግን አው እኔ ራሴ ትዳር የለኝም፣ ግን አንቺ ትዳር እንድትይጂ ፈልጋለሁ ምናምን ብላ መከረችኝ። ከዛ እሺ ብዬ እኔ ደግሞ እምነታችን ላይ ነበር። ከዛ ያው እግዚአብሔር ፈጣሪ በቃ እኔ ራሴ ህይወት ብለፋበት ይሻላል፣ ግን ልጅ ማለት ይሄን የደረስኩ አልነበርኩም በትዳርና ከዛ እሺ ብዬ እሷ ጋር ተስማማውና እና የሱ ቤተሰብ አስተዋውቅሻለሁ ምናምን አለኝ። በ3 ወር ማለት ነው እንደዚህ እየተነጋገርን ይመጣል። እኔ እሷ ጋር ነው የምሰራው፣ እሱ ይመጣል። በእሷ ስልክ ነው የምናወራው፣ እኔ ስልክ የለኝም እና ይመጣል ማለት በአካልም ይመጣል። ብዙ ከሱ ቤትና እኔ የምኖርበት ቤት ብዙ አይራራቅም። ከዛ ይመጣል። እንደዚህ ያን በ3 ወራችን ቤተሰቦችን ላስተዋውቅሽ፣ ታላቅ ወንድሜ እዚህ ያለ ምናምን አለኝ። እሺ ብዬ ኤርኩትና መስቀል ነበርና ከመስቀል ማግስቱ የወንድሙ ሚስት ድግስ ደግሳ እኔ ቤተሰብ አያውቁም፣ በነገራችን ላይ አያውቁም። እና ከዛ እሺ ብዬ ኤርኩት። ከዛ እሺ ብዬ ሲሄድ እሷ የሰውዬ ወንድሙ ሚስት እና ልጁ ስራ ይሰራል፣ ቤት አለው። አንቺም እሺ ብልሽ ብታገቢ ማለት አንድ ላይ ብትኖሩ የተሻለ ነው፣ ምን ችግር አለው ምናምን አለችኝ። ከዛ አይ ቆይ አሁን ዝም ብዬ ከሚገባው የምሰራበት ቤትም አስተካክዬ ለሷም ነገራት ምናምን ብዬ እዛን ቀን እነሱ ልጆች ጋር አድሬ እሺ ብዬ በማግስቱ የሰራውበት ቤት ገባው ማለት ነው። ከዛ በአጋጣሚ እሷ ያው ወንደላጤ ናት አልኩህ፣ ትልቅ ሰው ናት፣ ግን ያው ከባሏ ጋር ተለያይታ ብቻውን ነው የምትኖረው። ከዛ በኋላ እኔ እንደዚህ ያለ ሳምንት ሞላን ማለት ነው። እሱ ጋር ታውቄ ወደ ስራ ተመልሼ ሳምንት ሞላን። ከዛ በመሃል አመመኝ። ካመመኝ በኋላ አመመኝና ከዛ እሷ ደግሞ ቤት አልነበረችም አመመኝ። ከዛ ከሰው ስልኩን በቃ ልጅው ነበርና ከዛ ምንም ማድረግ በቃ አቅም በላይ አመመኝ ማለት ነው። አመመኝና ከዛ የሱ ደወልኩለት ማለት ነው። ደወልኩለትና በቃ እኔ ቤት ነኝ እንደምንም ሆነሽ ነይ ምናምን አለኝ። ነይ ያለኝና ከዛ እሺ ብዬ ኤርኩት ማለት ነው። የሱን ቤት ኤርኩት። ከኤርኩ በኋላ በዛው ቀረው ማለት ነው። ማለት አቅም ቤት ወሰዱኝ። ወንድሙ ትልቅ ሰው ነውና አቅም ቤት ወሰዱኝ። በቃ በጣም ጥሩ ሰዎች ናቸው፣ አሁንም እስከዛሬው ማለት ነው። እና አቅም ቤት የሱ ወሰደኝና ዳንኩት። በዛው ልብሴን ወስጄ እነሱ ቤት ቀረው ማለት ነው። እስካሁን አሁን ቤተሰብ በቃ እየሰራች ነው ብሎ ነው እንጂ ማቁም ማለት ነው። እናቴ ብቻ እናሳደገች ብዬሃለሁ። ከዛ እሺ ብዬ የሰው ቤት ገባው። በዛው ቀራን። በቃ የራሳችን ህይወት ጀመርነው። ትንሽ ነገር ሰሩልንና የሱ ጓደኞች ጠሩ። በእነሱ ፊት ማረቁን ምናምን ነገር እኔ ኦሮሞ ነኝ። በኦሮሞ ገዳ ምርቃት ይባል ነገር አለ። በሱ ማረቁን በቃ ቀለል ያለ ነገር በወንድሙ ጓደኞች ትልቅ ሰው ነው እና እንደዛ እያን ሄደን እሺ ብለን በዚህ መሃል በአንድ ወር ውስጥ በ3 ወር ውስጥ በቃ ልጅ መጣ ማለት ነው። ልጅ መጣና ልጅ ከመጣ በኋላ እሺ ብለን በቃ ተቀበልና ትንሽ ታውቃለህ እሱ
ማለት ጥሩ ሰው ነበረ ማለት ተቀየረ ይጠጣ ነበረ በጣም በቃ ውጪ ያበዛ ነበረ ግን ተቀይሮ ወደ ቤት ተሰብስቦ ልጁን መጣ ሲባል ወንድሙ መክሮ እሺ ብለን እያለን ልጁ ተወለደ ያው ላጠር ላርግልህ ልጁም ተወለደ ከተወለደ በኋላ እሺ ብለን እየተቀመጥን ያለ የኔ ቤተሰብ መታወቅ አለብኝ እናቴ እኔን በብዙ መከራ ሳድገኛለች እኔ እናንተ ልጅ ወልደን እናቴ በእኛ ደግሞ እንኳን ተወለድሽ ማለት መምጣት አትችልም ካልታወቅና እሱ ሄዶ በቃ የሚደረገው ካልተደረገ ምናምን ዝም ብሎ መምጣት አትችልምና ከዛ እሺ ብሎ እሱም ተስማምቶ እናቴ ጋር በቃ የሚደረገው በጋቢ ሁሉንም ነገር እናቴን ሁሉም ነገር አደረግላት ማለት ነው እንደዚህ ያለን ይሰራል የራሱ ስራ አለ ከወንድሙ ጋር ነው ሰራው ብረት ነውና በቃ በጥሩ ስራ አለ ይብዬ ያለን በቃ በጣም በቃ ደስ የሚል ቤተሰብ ነበርን ማለት ቤተሰብ ባትፈቅድም እናቴ ባትፈቅድም ግን እግዚአብሔር ይመስገን ጥሩ ነበር እንደዚህ ያለን መከላከያ ገባ ማለት ጥሎኝ እንዴት ልበልክ ሰላም አለን በጣም ነው ማከብረው ጥሩ ሰው ነው ብዬ ነው ማሰብ ማለት ያለው ነገር ይሰጠኛል ከኪሱ በቃ የሚሰራው ነገር ማለት ነው እና አነሰብን ነገር የለም ቤት ክራይ የለብንም እንደዛ ያለን ምንም ሳይነግረን ለወንድሙም ሳይነግረው ስራ ወጣ የወያኔ ረብሻ ያነሳ ጊዜ እዛ ገባ መከላከያ እና እኔ ስራ ስልክ የለኝም አሁንም አልተገዛልኝም ማለት ነው እና ማለት በቃ ነገ ያልፋል በሚለው እኔ ብዙም አልተጨነቅበትም ለሱ እንቀየራለን በሚለው ነግራለሁ ከሰው ቤት ነው የመጣሁት በቃ የራሴ ህይወት ብዬ ምናምን ነገር እሺ ብዬ እና ሄደ መከላከያ ሄደ በቃ ይጠብቃለን ከዛ በኋላ በቃ ተጨለመብኝ ለሊቱም ቀኑም ልጅ ማሳደጋለ ያን አመት ነው ደግሞ ልጁ እሱ ሲሄድ ማለት ነው እሱ መስከረም 10 ሄዶ ልጁ ደግሞ ልደቱ መስከረም 19 ነው ማለት ነው እና እንደዚህ ያን እሺ በቃ ሄደ ፈጣሪ ጠብቀው ምናምን ብለን ወንድሙ ቤት ምንም በቃ አማራጭ ማለት ነው ቤት መቼም ቤት አይበላ አይጠጣ እሱ ነው ሰርቶ የሚያመጣው ማለት ነው ለልጁ ዳይፐር ሁሉ ነገር እሱ ነው የሚያመጣው እናቴ ነገራለሁ ምራዳኝ ቤተሰብ የለኝ ከናቴ ውጭም አሁንም የለኝምና ከዛ እናቴ በቃ ያላት ነገር ከግሮራ ቆርጣውና ትልክልኛለች ታናሽ እህት ያለችኝ በቃ ቤተሰቤ ተስማምተዋል ሁሉም ነገር ተገባብታን ይመጣሉ ምናምን ነገር ትመጣለች እናቴ አንዳንዴ አልፈሩቅ ነው እኔ ያለሁት ከተማ ነው እሷ አለችው ክፍለ ሀገር ነውና ከዛ ለዛ ጥሎኝ ከሄደ በኋላ በቃ አንድ አመት ተባለ ስልክ እኔ በሰው ጉርብ ኢየሱስ ስልክ ስለማቀው በቃ በ3 ወር በ4 ወር ፈልጌ ይደውልለታለሁ ምናምን ነገር እንደዚህ ያልነ በቃ አመታት ተቆጥሩ ማለት ነው በመሃል ስልኬ ገዛው እኔ ማለት ነው እነሱ ጋር ስራ ገባው ማለት ወንድሙ ጋር ልጅ ስለማሳድግ ለሳሙና ስራ ያስፈልገኛል ሰው ስራ ያስፈልገኛል ስራ ደግሞ ለማግባት ልጅ ተሸክሜ እንዴት ነው ስራ የሚገባው ከዛ እሷ ምን አለች ሌላ ሰው ነበር የምታሰራውና ቤተሰብ ሰፊ ቤተሰብ ናቸው እንጀራ ከውጭ ሰው መጥቶ ነው የሚጋገረው እሱም በቃ አንቺ ስሪና ልጅሽንም እያሳደግሽ ሌላ ውጭ ሳትጪ እና ብር 1000 ብር እንከፍልልሻለን አሉ ወይኔ አግኝቼ ነው ይሄንን አልኩት በቃ አንደኛ ነገር እናቴ ብቻዋን ናት የልጅ ተሸክማ ብዙ ነገር እንደ ወንድም እንደ ሴትም ሆና ስላሳደገችኝ ይሄን ልጅ ይዛ መንከራተት ነው እና አይሆንም አልኳት እሷም ይሄን ጥያቄና ተስጠይቀኝ አይሆንም ይሄ ልጅ እንደምንም ሆኜ አሳድገዋለሁ ስላት እሺ ልጄ ብላ እንደምንም ሆነሽ እንግዲህ ምንን ተስፋ እንዳረግሽ አላቅም ይሄ ቤት ብቻሽን ሆነሽ እንዴት ነው የምታሳድገው አሳድገዋለሁ በቃ ፈጣሪ ረዳኛል ብያት እሺ አልኳት ብዬ በቃ እነሱ ቤት ገባው ማለት ነው እነሱ ቤት ለስራ ማታ እነሱ ጋር ሰራለው ጧት እነሱ ጋር ሄዳለው ማታ ወደ ቤት ይገባለው ማለት ነው ከዛ እንደዚህ ያለ በቃ 2 አመት ሆነ እና እሱ ይመጣሉ ይለኛል ይመጣሉ አስተካክልልሻለሁ በዚህ መሃል አንድ ማለት መከላከያ ነው መከላከያ አከብረዋለሁ ጥሩ ነው እግዚአብሔር እኮ ጤና እድሜ ከሰጠ በጣም ለሀገሩ መጀመሪያ ለቤተሰብ ነው ቅድሚያ የሚሰጠው እኔ
ከዛ እሺ ብዬ አንተ እንዴት ነው አንድ በአንድ አመት ውስጥ ረፍታ አይኖርም ወይ ልጅ መታታይም ወይ እንዴት ነው ልጅን በአይና ያየው አቅፌ ያየው ልጅን እንደዚህ ጨክነ ዝም አልከው ዘጤና ካለ ህይወት ካለ ምናምን ይያልኩ እነግረዋለሁ ማለት ነው ችግር የለም ያማቻቸው ነው የረፍታ ይሰጡኝም እኮ ለዛ ነው ምናምን ይያለ ወደ 3 አመት 4 አመት ይያለ ገባ ማለት ነው በማል በቃ እኔ በሰለ ከዛ ስልክ ይገዛው አልኩክ ስልክ ገዝቼ ከዛ ስልኩን በቃ ሁሌ ስለሚደውልበት ልጁን አናግራው ምናምን ስለሚለው ብሎክ አረገኝ ማለት ነው ከዛ ብሎክ አረገኝና ማለት ብሎክ አርጎኝ እሺ ብዬ ብሎክ አረገኝና ሌላ ሲማ ወጣ ምክንያቱም ይሄ ልጅ ብቻውን ማደግ የለበትም እናትና አባቱ ጋር ማደግ አለበት እና አንድ ቀን ልብት ገዝ ይሆናል ወን ችግር ውስጥ ሊሆን ይችላል በሚለው በቃ በ4 አመት በ3 አመት በቃ ምንም አላረገለትም ማለት ነው እኔ አንድ አመት ከና 3 ወር እነሱ ጋር ሰራው ልጁ ከፍ ሲልልኝ እነሱ ጋር ልጅ ይቀመጣል እኔ ቃን ስራ የሚያገኘውን ስራ ወጥቼ ሰራለው ማለት ነው ይያለ ልጁም ያደገ ምንም ሳይሆን ልጁም ያደገ መጣ እሱ ግን ከዛ ስልክን ሁለተኛውንም ስልክ እንደዛው ብሎክ አረገኝ ማለት ነው ከዛ እሺ ብዬ እናቴን በቃ በ3ኛ አመቱ እናቴ ምንም ማረጋልችም ደክሞኛል በጣም ያቃተኝ ቤቱም ደግሞ አፈር ብቻ ነውና ሊወርቅ ነው እና እኔ ወጭ ወደ ውጭ ሀገር መሄድ አለብኝ ስላት እሺ በቃ ያለኝ ሽጬ ልክሻለሁ ምናምን አለችኝ ማለት ነው ከዛ እሺ አልኩትና በመጨረሻ እኔ ሊመጣ ሲል አካባቢ ተመቶ እኔ ሳይነግሩ ወንድሜም አልነገረኝም እኔ ሳይነግሩ የወንድሜ ቤት መጣለካሱ ማለት ነው በአራተኛ 3ኛ መጨረሶ አራተኛ ማለት ነው ከዛ መጣ ከመጣ በኋላ ሰው ነው የነገረኝ እኮ እንደዛኮ ባለቤትሽ መጥቷል አይተሽዋለሁ ይተመቷል ተባለ ምናምን አለ እንዴ መቼ እንዴት እኔ ቃንስራ የእውነት ቃንስራ ነበር አምሳናውና እንደዚህ መንገድ ለወደ ስራ ይርኩ ልጁን እነሱ ጋር አስገብቻለሁ በቃ እኔ ወደ ውጭ ሀገር ሊሄድ ነው አንተ የራስህ ጋና እናንተ ጋና ያደገው ቀን እነሱ ጋር ነው ሙሉ ማታ ነው እንጂ ነው ጋር የሚያድረው ማለት ነው ከዛ እኔ እንድራሳኝ እናንተ ጋር ይሁን እኔ እግዚአብሔር ከረዳኝ አሳድጓል አስተምራለሁ አዛ ማታ እነሱ ጋር በቃ በጣም እናትና አባት ነን በቃ በጣም ሞዱኝ በጣም ነው ማከብራቸው እስከዛሬም ልጄ እነሱ ጋር ነው ያለው ማለት ነው ምክንያቱም ክፍለ ሀገር ቤት አላገኘውም በስልክም ስለሚያስቸግረኝ ከዛ እሺ ብዬ መጣና ከዛ ሰላም ነው በቃ መጣየርኩት ማለት በቃ ደነገጥኩት ማለት በ4 አመት ማለት ነው በ4 አመት ስልኬን ብሎክ አርጓል አናወራም የት እንዳለ አላቅም አግብቶ ይሁን ወከላካ ውስጥ ይሁን አላቅም ተመቷል ተባለ ሙሉ አካል ሲሄድ በቃ አካሉ እንዳለ እንትን ብለዋል አንድ እጁ አንቀሳቀስም እንደዚህ አቅፌው ሰላም አልኩት ማለት ነው እግዚአብሔርና ሰላም ሲል እንደዚህ ገፍትሮኝ በቃ ደና ነኝ በቃ ምናምን አለ ከዛ በኋላ እሺ ብዬ እና ለምንድነው ማትደውልልኝ ተመተኝ ነው ወይ አልተመቸም ወይ ምናምን አልኩት እነሱ ወደ ክፍል እናንተ ያወሩ ምን ላርጋ አልኳት በቃ ኢየሱስ ባለቤት ትልቅ ሰው ናትና በጣም ትመክረኛለች ምን ላርገው ምን ብዬ ላውራው ይሄንናው ስላት አሁን ተመቶ ነው ያለው ምንም ማለት አንችልም ከዛ ይረጋጋና ከዛ እናወራለን ሰው ሽማግሌም ጠርተን ያጋባችሁ ቃል የተገባባችሁ ሰዎች አሉ እነሱን ጠርተን እናወራለን ማለት እሺ ብዬ እኔ ወደ ቤት ሄድኩት ማለት ነው ማታ ምንም ሳናወራ ከዛ ወደ ቤት ሄድኩትና እሺ ብዬ በማግስቱ ኤርኩት ማለት ነውና ታየኩት የኛ ማል የነበሩት ስንገባባ የነበሩት በቃ የስራ ራሳችን የሚያቆጥ ሰው አናገርኩት ማለት ነውና ሳይሄድ መለሳለሁ ብሎኛል ሄዳለሁ አሞኝ ነው እንጂ ተማጥቼ ነው እንጂ መከላከያ ነኝ ይመለሳሉ አለ እሺ በቃ ብዬ ያው ይሄ ነገር ሆኖ ሌላ ነገር ወራ ስለሷ በስለህይወት ነው የሚያስጨንቃት ቢሞት ስለሚለኝ እሺ ብዬ አናግሩልኝ ጠይቁት እኔ አንደኛ ነገር ማሰማናል እንደሞኛ ሰማናልና እና የራሱ ህይወትም ከጀመረ እኔ አናግሩልኝ ምናምን አልኳቸው እሺ ብሎኝ ትልቅ ሰው ናቸውና ወንድሙ ጎደኛ ነውና አንተ ዝም ብለ ወይን አልፈልግሽም ወይን ደግሞ ይረዳት አይደለም እቺ ልጅ ብቻውን ባዶ ቤት ውስጥ እየተቀመጠች የነገ ተስፋ እየጠበቀችኝ ነውና ወና ነገር በላት የሆነ መፍትሄ ስጣት ስለው እኔ አገር እኔ አመከላካ ነኝ እኔ
ኖርኩ ሞትኩ አይታወቅም ጉዞ ላይ ነኝና ምንም የሚላት ነገር የለም። በቃ እንደዛ ከሆነ ሰማነው እንድትቀደው እርዳ። ሰማኑን መቀደድ አለባት። እቺ ልጅ የሆነ የራሷን ነገር መጀመር አለባት አለ ማለት ነው። ከዛ ቤቱ ለልጁ ይሰጣው ተባለ። ቤቱ ለልጁ እንዴት ነው የሚሰጠው? ልጁ ገና ሕፃን ነው የ5 ዓመት ወደውና ልጁ ቤቱ እንዴት ነው የሚሰጠው? ልጁ 18 ዓመት አልሞላም። ሰማና አልተቀደደም። ከዛ ሌላ ሰው ደግሞ እኔ አማከርኩት ማለት ነው። እዛ እንደዚህ ያለ ፕሮሰሱ አለቀ በማለት የኔ ማለት ነው አለቀና የሆነ ወረቀት ቶሎ ወረቀቱን አጻፉና በ1000 ብር በቃ ዝም ብለሽ ፈርምበትና የፈለግሽበት ኮፒውን የፈለግሽበት ሰው ጋር አርጊው ልጁ 18 ዓመት ሲሞላ ለልጁ ይሰጣል ወረቀቱ በሱ ስም ይጻፍና አንተ ባለ ከዛ ሌላ ሰው እንዳትጽፊው እንዳትፈርሚው ይሄ እኮ ልጁን ይኔ እየሳደኩ ነው ከወንድሙ ጋር ተስማምቶ ይሄን ቤት መቶ ካሬ ነው ግን ምንም አይደለም ግን ለልጁ ላይሆን ስለሚችል ብዬ ማለት ነው አንቺ ለልጁ ነው የምትሆኚው ልጁ ያድጋል ቤቱ የሚቀመጥ ግን ሰማናው ቀርና ሲል እኔ በቃ ፕሮሰሱ እንድልጨርስ ይሄ ነገር እኔ ማዛን ሁሉም ነገር ከየት በቃ ከዳራው ወርዳ እንዴት በቃ ተበድራም ከሰው ምናምን ይሄን ፕሮሰስ እየጨረሰችልኝ ግዴታ እኔ መሄድ አለብኝ እና ብዬ እነሱ ወረቀቱም ሳልፈርም ቢያልኳቸው ማለት ነው በብዙ ነገር ማለት ነው መከላከያ ነው ብሎ አንዱ ስልኬ ላይ ደወለ ማለት ነው አንቺ ፈርሚ ካልሆነ ጉዳይሽ ይታያል አንቺ አግብተሽ የለ እንዴ ምናምን አገባው አይደለ ያገባውት መስረጃችሁን ይዛችሁ ነው ችግር የለው እኔ ግን አልፈርምም ይሄን ቤት አልፈርምም እና የምታመጡትን አምጡ ሲጀመር አንተ ማለክ ስለሱ እንደዚህ ማውራት የሚችለው መከላከያ ከሆነ እኔ ሚስቱ ከሆነ ልጅ እንዳለው መንግስትም ያቃል ወይ አልኩት ማለት ነው ከዛ እሺ ብሎ ከዛ ቀን ጀምሮ አልደወልልኝም ማለት ነው እኔ ብቻ ነው ቤት ውስጥ እስከምሄድ ድረስ ብቻ 4 ዓመት ሙሉ ብቻ ነው ባዶ ቤት የሚያደርገው ማለት ቤት እንቆልፋለሁ ገባለሁ ይሰራለሁ ማለት ነው እና እንደዚህ አይነት ብዙ ያው የሰፈር ወሬ ያለ ያግብታለች እንትኑ ማገባው እኔ ያለሁት የራሴ ቤት ውስጥ ነው ማስረጃ ያስፈልጋል ምናምን በቃ ኢየሱ ወሬ ሰምቶ ሊሆን ይችላል ወሬም ቢሰማ ልጁን መርዳት አልነበረበት አይደለ አሌክስ እና ከዛ እንደዚህ ያለን ያረባ ሀገር መጣው ማለት ነው እና ይሄ ነገር ሰማና አሁን ለምሳሌ እኔ ብር እየሰራው ነው ነገ ይሄ ሰውዬው ቢከሰው የራሴ ቡክ ውስጥ ቢከተው ይሄ ሰውዬ ለምን ለኔ ተጣሞብኛል እና የሆነ ነገር አሁን አረብ ሀገር ነው ያለችውና የሆነ ነገር ከኔ ይጠብቃሉ በቃ እኔ ራሷ ነገ ቢከሰው ራሱ በሁለት ይካፈልን ማለታቸው አይቀርም ከኔ ጋር ሰማና ያለች ነው ይሄን አፍታ ያፈራችሁ ማለት አይቀርም ግን ምን ማድረግ ያለብኝ የሰራውትን ብር ምን ማድረገው እኔ ለዚህ ነው የከፋሁት እና አሌክስ ስላረዘምኩብህ በጣም ይቅርታ ለዛ እንድትመክረኝ አሁን ተፋታችኋል አይደል ኦሬዲ ተለያይተናል ግን ሰማናው አለ እሱ ካለ ያው በህግ ቢሄድ ሚስቴ ናት ካለ የሰራሽውን ይከፈላል ጥያቄው እሱ ከሆነ ጥያቄሽ እሱ ሞራል ይከፈላል አሌክስ ድምጽ ይሰማል ድምጽ ይሰማል አሁን ይሰማል ይከፈላል ወይ ከሆነ ጥያቄው አዎ ምክንያቱም 80 ካላችሁ ባልና ሚስት ስለመሆናችሁ በህግ ፊት የጸና ስለሆነ እሱስ ካለ ድረስ ይከፈላል ጥያቄሽ እሱ ከሆነ ልክ ነህ ግን ምን ማድረግ አለብኝ ነው አሁን እኮ እኛ ተለያይተናል ግን የሆነ ሰው እኮ አንተን ለማስወደቅ ከፈለገ በብዙ መንገድ ሊመጣብህ ይችላል እኔ አሁን እዚህ ለፍቼ በሰው ቤት የሰራሁት ነገር ነገ ደግሞ አምጪ የኔ ነው ቢለው አስቡ እሱ ተማምናችሁ ተለያይተናል አንተም በመንገድ አንቺን በመንገድሽ ተባብላችኋል በቃ የራስን ህይወቱን የራስሽን ህይወቱን ተባብለናል ግን ሰማናው አልተቀደደም ታቀለ አሁን ይብየዋለሁ በቃ እሱ የራሱ መንገድ አንቺ እዛ አይደለም አጋጣሚ ነኝ ዛኔ ይሄ ፕሮሰሱ አለቀ ክሱን ለመጀመር ጊዜ አልነበረኝም እንጂ ሌላ ነገር አይደለም እኮ አሁን ዞሮ ምን ላርግ ከሆነ ጥያቄሽ በተሻለሽ መጠን በራስሽ ስም ንብረት ነው አታፍሪ አሁን ከብቶሻል ምንም ነገር ሄደሽ ጉዳዩን አሁን ሄደሽ ለምን አስጨርሹ እንደዚህ ከምትሳቀቂ
ዛሬ ነገ ከምትይ ገብቶሻል። በራስሽ ስም ምንም አይነት ንብረት ካላፈራሽ ምኑን ይካፈለዋል? በተቻለሽ መጠን ወይ ስትሄጂ ገንዘቡን የሚሆን ለጊዜው ያንን ወረቀት እስክጨረሽ ድረስ በራስሽ ስምም ባንክ አካውንትሽ ውስጥ ገንዘብ አታስቀምጭ። ገብቶሻል። ቤተሰብ ካለ ልታምኚው የምትችይው ሰው ለጊዜው ያንን ነገር በዛ ሰው ስም ለማድረግ ሞክሪና ከዛ እዛ እንደሄድሽ ይህንን ጉዳይ ጨርሰሽ ቶሎ ከዚህ ነገር ተገላገይ። ተለያይታችሁ ከሆነ እዚህም ሆነሽ መጨረስ ትችያለሽ። ዞሮ ዞሮ ገብቶሻል። እዚህም ሰው ሀገር ብትሆኚ ውክልና ብትሰጪ እዛ ሰው ሀገር ወይ ለጠበቃ ሊሆን ይችላል፣ ለቤተሰብሽ ሊሆን ይችላል። እነሱ ይህንን ጉዳይ ሊጨርሱልሽ ይችላሉ። እስካሁን ለምን እንዳቆየሽው አልገባኝም። ተወጂዋለሽ የሚለውን እሱን አናውቅም፣ ግን ዞሮ ዞሮ የወረቀቱ ነገር ዋናው ሰው በልቡ ከተለያየ ይኸውልሽ የወረቀቱ ነገር ፋይዳ የለውም ማለት ምንም ቀላል ነው ለመጨረስ ነው። ዋናው ነገር ሰው በልቡ ጨርሷል ወይም ሰው በልቡ ውስጥ ካልጨረሰና ፍቅር ካለበት ድጋሚ ይቀጥላሉ የሚል ተስፋ ካለው ያ ነው እንጂ የንብረትሽ ጉዳይ እንጂ ወረቀቱ ሳትቀጂውን ዝንተ ዓለምሽን ብትኖሪ ከወረቀቱ አይደለም ችግርሽ። ዋናው ሄሮዋችሁ አክትሟል። ግን እዚህ ጋር የንብረትሽ ነገር ደግሞ እያሳሰበሽ ከሆነ ያለው ወይ ሄደሽ ጨርሽው ወይ በውክልና ጨርሽው። ገብቶሻል። አይ ያንን ማትሺ ከሆነ ደግሞ ገንዘቡን ያዥውና የምትሰሪውን ገንዘብ ስትሄጂ አሁን ባልኩሽ መልኩ ለማንም ምንም አትበይ። ሰራው ይሄን ያገኘውም አትበይ። አፍሽን ካልዘጋሽ አፋችን ነው ችግር የሚያመጣብን። ገብቶሻል። ስለዚህ ዝም ብለሽ ምን እንደሰራሽ ምን እንዳለሽ ምን እንዳገኘሽ አታውሪለስ። ከዛ ያንን ነገር የምትጨርሽበትን መንገድ አመቻች ስትሄጂ ተግባባ። እሺ አሌክስ አመሰግናለሁ ወንድሜ። እሺ አመሰግናለሁ። አቤት ትዕግስታችሁ ደስ ሲል ትውረድ አጨርስም ላይ ጨነቀኝ፣ ልውጣ ሄድኩኝ፣ ልሂድ አስወጡኝ፣ በር ላይ ሞቀኝ። እንዴ ኳስ በመሬት ጓዶች። ግን ስትገቡ ሀሳብ የምትነግሩን ደግሞ ማለት ነው በተቻለ መጠን ለእናንተ ነው። እኔ አዳምጣችኋለሁ፣ ችግር የለም፣ እኔ አይደክመኝም። ግን እናንተ በለጠጣችሁት ጉዳዩን በለጠጣችሁት ቁጥር እኛ ሀሳቡን እያጣ ነው የምንመጣው። ከሆነ ሰዓት በኋላ መስማታችንን እናቆማለን። ምክንያቱም ሰው ከሆነ ደቂቃ በኋላ እኮ አይሰማችሁም ሊላችሁ ይችላል እንጂ ዋናውን ጉዳይ ስለምናጣው በተቻለ መጠን ይሄ ኮንቨርሴሽኑ አሁን እሷ ያወሩትን ሁሉ ስለነገረችን ነው ይህ ሁሉ ጊዜ እንዲህ ያለኝ ከዛ እንዲመለስኩለት እሱ ምንም ትርጉም የለው። እንዴ ተከስቷል ከዛ ምን ላድርግ የሚል ብትለን ኖሮ በጣም ቀላል ነበር፣ በጣም ቀላል። ግን ሰው የውስጡን አውጥቶ ደግሞ ይጨርስ። ልቅ እረፍት ነው። ሄሎ ሰላም አሌክስ። ሰላም። እሺ ብዛ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ሰላም ነው። አንዴ ላስቸግርሽ፣ አንድ ደቂቃ ኮይን ልስጣችሁና ማለት ነው ሜምበራችሁን አዲስ ውስጥ ረስቼው ነው ቅድም ልሰጣችሁ ብዬ ረሳሁት። እዚህ ጋር ይታያችኋል ሳጥኑ። ከ3 ደቂቃ በኋላ ከዚህ ውስጥ መውሰድ ትችላላችሁ ከሳጥኑ ውስጥ ኮይን። ግን ብዙ ታብላ አረገ ሰው ነው የሚሰጠው። እሺ እየሰጣችሁ ካልሆነ ታብላ አረጉት ስለሆነ የሚሰጠው ብዙ ታባርጉና ከላይ ከሳጥኑ ቁጥሩ ሲጨርስ ስትነኩት ይሰጣችኋል። ከዛ ውስጥ ወስዳችሁ ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበሩ። እሺ ቀጥይ። እኔ ናት ምን እንታዘዝ? እኔ እንኳን አሌክስ እንዴት መክረኝ ነበርና እሺ ማለት ያለሁት የሰው ሀገር ነው። እኔም ስደት ላይ ነው ያለሁት። ብቻ ስሰራ በስራ ቦታም በጣም ነው የሚጨንቀኝ። ሴትዮዋ እንድትናገረኝ አልፈልግም። እንድትናገረኝ በቃ አዎ፣ ምንም ነገር እንድትለኝ እንኳን አልፈልግም። ስትናገር በቁጣ ነው የምትናገረው ታውቃለህ። እሺ የሆነ ነገር ስታዝም በቁጣ ነው የምታዘው እና በጣም ይከፋኛል። እኔ በጣም ይከፋኛል። መልሼ ሳለቅስ ለምን ነው የምታለቅሽ ብላ ትቆጣለች። ከሰው ጋር ማውራትም አልፈልግም። አለ አይደል በቃ የጭንቀት ስሜት። ቤተሰብ ይደውልልኛል። ቤተሰብ እንዲደውልልኝ ሁሌ እፈልጋለሁ፣ ግን ቤተሰብ ሁልጊዜ አይደውልልኝም።
አልፎ አልፎ ነው የሚደውልልኝ። ሌላ ጓደኛ ምናምን ማውራት አልፈልግም ከቤተሰብ ውጪ ማለት ነው። ምክንያቱም በጣም ስለሚጨንቀኝ ሰው ሲያወራኝ ሁላ ለቅሶ ነው የሚታየኝ። እና እባክህ ምን ትለኛለህ እስቲ ብትመክረኝ እዚህ ላይ። ምንድነው የሚያስቆጣት ማዳምሽ? በቃ ንግግሯ ነው ማለት በተናገረች ቁጥር አንድ ነገር የምትናገረው በቁጣ ምክንያት ነው የምትናገረው። ለምንድን ነው እንደዚህ የምትይ ስላት በቃ አይ ተረጅኝ ንግግሬ ነው የምትለው። እኔ ደግሞ ያንን ላውቅላት አልቻልኩም እኮ። ተረጂ ንግግሬ ነው ካለችሽ ለምራው ማትረጂ ማለት አንዳንዴ ነው እኮ ሁልጊዜም አይደለም። ግን ስታዝዝ ሰው ልጅ ስታዝዝ በጥሩ ሁኔታ ሲሆን ነው። በፊት እንደመጣሁኝ እንደዚህ አልነበረችም። ከጊዜ ውስጥ ነው እንደዚህ የሆነችው ማለት ነው። ከጊዜ በኋላ በጣም ቁጣዋ እየበዛ ስለመጣ በጣም ይደብረኛል። በቃ ስትናገር ሁሉ እሽም አልላትም፣ ዝም ብያት ነው የሚሄደው። ያንን ነገር ፈጽማለሁ እንጂ ማለት ነው። ግን እኔ መልሼ ሳለቅስ ለምን ነው የምታለቅሽው? እኔ በቃ ንግግሬ ነው ለምንድን እንደዚህ የምትሆኝ ትላለች። እሺ ብዬ እመለሳለሁ። ግን ነገም ስትመለስ ያው ነች። ሚሽ ምን ያለው 24 ሚዩት አድርጊና አዳምጪ። አንደኛ ሰው ሀገር የተሰደድሽ ለስራ ነው አይደለ? ስለዚህ ለስራ ከተሰደድሽ እነዚህ ነገሮች ችለው ማሳለፍ ነው ትልቁ የስራው ባህሪ። ቅዱሻል እንጂ አሁን እየተመራረቅሽ ልትሰሪ አትችይም። ስለዚህ ይሄ እንደውም ጥሩ ነው። እኔ መጥፎ አሰሪ ያላችሁ ሰዎች፣ ክፉ አሰሪ፣ የሚጨቃጨቅ ሰው፣ የሚቆጣ ሰው ምናምን የተሻለ እንድትሰሪ የተሻለ ሰው እንድትሆኚ ከዚህ ህይወት ወጥተሽ ቶሎ የራስሽ ነገር ለመያዝ እድል እንዲኖርሽ ይፈጥራልሽ። ክፉ አከራይ ቤት ያስገዛል ይባላል አይደል? አከራይሽ መጥቶ ሲጨቀጭቅሽ፣ ማብራት ሲያጠፋብሽ፣ የኪራይ በየጊዜው ሲጨምር፣ ምርር ሲያደርግሽ፣ ማብራት እያጠፋ እየተጨቃጨቀ እያለ መቆሚያ መቀመጫ ሲያሰጣሽ እጭ ከዚህ ሁሉ ለምን የራሴን ቤት አልሰራም ብለሽ ወጥረሽ ትሰሪና ቤት ትገዣለሽ። ያ ሰው እየጨቀጨቀሽ ነው ያለው። አከራይሽ ግን አንቺን ያነቃቃሻል ለተሻለ ስራ፣ ለተሻለ ስኬት። ስለዚህ አንቺ ለምንድን ነው ሳይድ ኢፌክቱን ብቻ የምታየው? የአሰሪሽ ጨቃጨቃለች አለ፣ በጣም ጥሩ። ከእሷ ለመገላገል ምን ማድረግ አለብሽ? ወጥሮ መስራት፣ ገንዘብ ሴፍ ማድረግ፣ ጊዜን አላግባቡ አለማባከን፣ ጊዜሽን በደንብ መጠቀም በአግባቡ። ስለዚህ እንደውም አሳካዋለሁ ብለሽ ካሰብሽው ቀድመሽ የምትፈልጊውን ነገር የማሳካት እድሉን ይፈጥርልሽ እንጂ ትጨቃጨቃለሽ ብለሽ ትኩረትሽን በሙሉ እሷ ላይ ካደረግሽ ኢነርጂሽን እያጣሽ ነው የምትመጪው። ገብቶሻል? ስለዚህ ከዛሬ ጀምሮ ተይው፣ ትቆጣሽ። እንደውም ከዚህ በላይ ባህሪዋ ቢከፋ ጥሩ ነው ለአንቺ። ቶሎ ከእሷ ለመገላገል ስትይ አንገትሽን ደፍተሽ ወጥረሽ ትሰሪያለሽ። ብልህ ሰው በተወረወረበት ድንጋይ ቤቱን ይሰራል። ገብቶሻል? ጥበበኛ ሰው ድንጋይ ሲወረወርበት፣ ክፋት ሰው ሲያወራበት፣ ሲሰደብ፣ ሲጨቃጨቅ፣ ሲገፋ ሁልጊዜ ያንን መገፋቱ እንደምንድን ነው የሚቆጥረው? እንደ መወንጨፍ፣ ወደፊት ወደ መፈራጠር፣ አላማው ጋር ለመድረስ ወደፊት ለመሮጥ ይጠቀምበታል እንደ ነዳጅ። ሰነፍ ሰው ደግሞ ምንድን ነው የሚያደርገው? ቁጭ ብሎ የሆነበትን ነገር እያሰበ እንዲህ ያሉኝ እኮ እንዲህ ተናገሩኝ እኮ ከሌ እንዲህ ስም ሰጠኝ፣ ከሌ ስም እንዲህ ያጠፋ፣ ከሌ ሰደበኝ፣ ከሌ ጨቀጨቀኝ እያለ ምን ያደርጋል? እዛው አካባቢሽ ይከረከራል። ስለዚህ ምነግርሽ በርታ ብለሽ እንድትሰሪ ነው። ከዚህ ህይወት ለመጠበቅ ተቀበዩ። እሷ አንቺን እየመረቀችሽ ልትሰሪ አትችይም። ገብቶሻል? ስለዚህ ይሄ ባህሪዋ ነው፣ የስራዬ ጸባይ ነው ብለሽ ይህንን ነገር ነው እንትን። አሁን ዝናብ ሲዘንብ ከፈጣሪ ጋር ትጣላላችሁ እንዴ? ፀሐይ ወጥቶ ሙቀት ሲያቃጥላችሁ ትጣላላችሁ ከፀሐይ ጋር? ፀሐይዋ አቃጠለችኝ አንቺ አልፈሽ አታቃጥኝ እገልሻለሁ ማለት ያለሽ፣ ወይም ፀሐይዋን ለመቀየር ትሞክሪያለሽ? አትሞክሪም። ምንድን ነው የምታደርጊው? አንቺ እዚህ ስትኖሪ ያንን ሙቀት ልትቋቋሚ የምትሽበትን መንገድ ትፈጥሪያለሽ። ቤትሽ ገብተሽ ኤሲ ትከፍቻለሽ፣ ቅዝቃዜ እንዲኖር ታደርጊያለሽ። ያንን ነገር እንደ ኑሮሽ አርገሽ ታመቻቸዋለሽ እንጂ ከሁኔታው ጋር ትጋጭ። ለምን? ልትቀይሪው እንደማትሽ ስለሚገባሽ። ይህንንም ልክ እንደዚህ መቀበል። ነገሩን ለመቀየር ከመሞከር ይልቅ ራስን መቀየር። አንቺ ራስሽ ተቀያይ። ተግባባ?
አሌክስ በጣም ነው የማመሰግነው። ግን እውነት ለመናገር አሁን ሂጂ በቃ ብሎኛል። እኔ ለመሄድ ሁሉ ወስኛለሁ ታውቃለህ። እንደዚህ ከምትሆን ደብሪያት በቃ ስራ ለመቀየር ወስኜ ነበርና እሷንም ለመናገር ማለት እኔ በእንትን አይደለም የመጣሁት ስራ መቀየር እችላለሁኝ እኮ እንዴ። አሁን እንድታስተው የሆነልሽ ነገር አለ። ድምፅ አለ ከጀርባሽ። አንደኛ ስራ ብትቀይሪ ከተለየ ነገር አይፈጠርም። እንደውም ከዚህ ብሶ ቁጭ ሊል ይችላል። አሁን ያለችዋን አሰርሽን የምታመሰግኝበት ሊሆን ይችላል። ምናልባት ወይኔ እሷ በስንት ጣዕሟ የምትዩ ሌላ ደግሞ የባሰበት ሊመጣ ይችላል። ሁሉም ቦታ ስትሄጂ የራሱ የሆነ ችግር አለው። ማን የትም ቦታ ተመችቶሽ አትሰሪ። የእናትሽ ቤት አይደለማ። ነገሮችን ለመቀየር ምንድነው ነገሮች እንዲቀየሩ ከመፈለግ ይልቅ እኛ ብንቀየር የበለጠ ሁኔታውን እንትን እንለዋለን። አሁን ሌላም ቦታ ብትሄጂ ደግሞ ከዚህ ብሶ ኧረ ትብስም ምንድን ነው ትሻለና አመጣለሁ ብዬ ትብስም ምናምን የሚባል አባባል አለ። እንደዛ እንዳይሆን ተጠንቀቂ። ይህንን ነገር ቻል አድርገሽ ለመስራት ብትሞክሪ ጥሩ ነው። ብቸኛ ነኝ ሰው አይደውልልኝ የሚከፋኛል አልሽው ደግሞ ብቸኝነት ጌጥ ነው፣ ውበት ነው። ሰው ብቻውን ሲጓዝ ለዓላማው ይቀርባል። አደናቅፎ የሚጥለው የለም። ብቻቸውን የሚሮጡ ሰው አሁን አንቺ ብቸኝነትሽ ሊያሳሰበሽ የሚደውልልኝ ሰው የለም ያልሽው ጊዜ ተርፎሽ፣ ጊዜሽን ግን ብትጠቀሚበት እያንዳንዱን ደቂቃ ለህይወትሽ ውስጥ የምትሰሪው ተግባር ቢኖር ለዚህ ተራ ጉዳይ ሀሳብ አይኖርሽ። ስለዚህ ከስራ ውጭ ስትሆኝ ጸሎት አድርጊ፣ ስፖርት ስሪ። ስፖርት ማለት ግዴታ ጂም ውስጥ መስራት አለበት። አንድ ሰው የስፖርት እውቀት ይኖረዋል። እንቅስቃሴ ማድረግ ቤት ውስጥ ለጤናሽ ዞር ዞር ማለት፣ መጽሐፍ ማንበብ፣ ስልክሽ አለ ስልክሽ ላይ ገብተሽ አንድ ነገር ለማወቅ በቀን አንድ ነገር ለመማር መሞከር፣ እስኪልሽን ለማሳደግ የተሻለ ሰው ለመሆን ወደፊት እቅድ ማውጣት፣ ብዙ ነገር ላይ አተኩሪ። ቁጭ ብለሽ ጊዜው አይሄድብሽ። እድሜ ዝም ብሎ ነው የሚሄደው። ገብቶሻል? በዚህ ነገር ብታረጊው ጥሩ ነው። እሺ አሌክስ በጣም ነው የማመሰግነው ወንድሜ። አመሰግናለሁ። እሺ አስቸጋሪ ነው ጓዶች። ማዳምን እናስተኛት እንዲህ መርፌ ወቅተን ማዳምን ማስተኛት ያለበት ይመስለኛል እንደ ሀሳብ። የእንቅልፍ ኪኒን ልላክላችሁ ዲሊቨሪ። ሄሎ ጤና ይስጥልኝ። ሰላም ነው አሌክስ? ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆየ። ምን እንታዘዝ? ይሰማል? አዎ ይሰማል። ምን እንታዘዝ? ስለ ፍቅር ነው። አፈቀርሽ? አዎ። የታባቱ አፍቅሪ አልተናገሩም እንጂ ሁሉም አፍቅረዋለች። ውስጥ ዝም በያቸው። የት ነው የያዘሽ ልክፍቱ? ኢትዮጵያ። እንዴት ያዘሽ? በምን አጋጣሚ የሚለውን አብራሪልን እስኪ። ግን እሱ አግብቷል። አሁን ያዛ ነገር ለም ግን እኔ ስለሱ ነው የማስበው። ሌላ ምን? አግብቷል? ይሰማል? አዎ አግብቷል እኮ። እንዴት ተዋወቃችሁ? በአካል ነው እኮ። በአካል እንዴት የሚለውን ነገር የት እንዴት? አልቆየን። እኔ እማር ነበር እዛኔ። ተማሪ ሆነሽ ነው? እሺ ከዛን እየተማርኩ ያለ ተዋወቀን። እሱ ለካ ሚስት አለውና ነገረኝ እኮ። ተማሪ ሆነሽ ምን እንዴት በምን አጋጣሚ ተዋወቃችሁ? በባጃጅ ቤት አድርሶሽ ነው? ትራንስፖርት?
በአራት ትምህርት ቤት ወስዶኝ ነው። እሺ። እና ከዛም ተዋወቅን፣ በቃ ተቀራረብን። እሱ ሚስት እንዳለው አልነገረኝም። ለካ ሚስት አለው። ከዛ የሌለ ተቀራረብን። ከውጭ ሀገር ነበረች እሷ ዱባይ። እዛ ነው ሚስቱ? ሚስቱ። እሺ። ከዛ አልነገረኝም። መጣች፣ ተጋቡ? ሳይጋቡ ነበረ ፍቅረኛው ነበረች? እኔ እሷ አልተጋቡም ነበረ ፍቅረኛ ግን ይወዳታልና ሚስቴን አሁን ተጋብተዋል ግን። እሺ። ከዛ አሁን አናወራም ብሎ ኩላ ተደራርገናል። ግን እኔ የማስበው ስለሱ ነው። አግብቶ? አዎ አግብቶ። ምኑን ነው የወደድሽለት? ምኑን ነው የወደድሽው? እኔ በቃ እዛኔ የዋ ሰው ይመስላል፣ በጣም ለሰው የሚያስብ ይመስለኛል። እና ሁሉንም ነገር የሚናገረው ቃላቱ እውነት ይመስለኛል። እሺ አሁን ያልሽው ነገር ራሱ እርስ በርሱ ይጋጫል። ምክንያቱም ሰውየው ሚስት እያለው ፍቅረኛ እያለው አንቺን በፍቅረኛው ላይ የያዘው አይደል? እንዴት ነው እውነተኛ ሰው ሊሆን የሚችለው ይሄ ሰው? እኔ እዛኔ መቼ አወቅኩኝ? እንግዲህ እንደሚያወራ አልነገረኝም። አወቅሻ አሁን አይደል? አሁን አወቅሽ? አሁን አወቅኩ። ስለዚህ ካወቅሽ ሰውየው እውነተኛ ሰው አልነበረም። ስለዚህ ሰውየው እውነተኛ ሰው ስላልነበር ምንድን ነው የምታደርጊው? አንደኛ ሚስት አለው፣ አግብቷል። ስለሱ ማሰብ ማቆም አለብሽ። ከዛ አካባቢ መራቅ መጀመር አለብሽ። እሱን እንድታስቢ ከሚያደርጉሽ ነገሮች መራቅ፣ ከሁኔታዎች። ለምሳሌ ስልክ ቁጥርሽ ላይ እሱን የሚያስታውሱሽ ነገሮች ካሉ እሱ ማጥፋት። ገብቶሻል? የእሱ ስጦታ የሰጠሽ ከእሱ ጋር ያወራሽው ፎቶግራፎች፣ እሱ የሚያስታውሱሽ ነገሮች በሙሉ ከስልክሽ ላይ ታጠፊያለሽ መጀመሪያ። በአጠቃላይ ከእሱ ጋር ግንኙነትና ንክኪ ያላቸው ነገሮች በሙሉ ከስልክሽ ላይ ታጸጃለሽ። ከዛ ምንድን ነው የምታደርጊው? አጥፍቻለሁ ብሎ ካርጋሉ። ከዛም በሌላ ቁጥር መጥቶ ስቶሪ ምናምን ያህል እስቲ ሚዩት አድርጊና አዳምጪኝ እስቲ ልልሽ የፈለግኩት እንዲገባሽ ማለት ነው። አሁን ይህንን ነገር ሁሉ ካጠፋሽ በኋላ ከደለትሽ በኋላ አንቺ የምትይበትንና እንቅስቃሴሽን ነው የምትቀይሪው። ለምሳሌ ብቻሽን አትሆኝም። ከጓደኞችሽ ጋር መሆን፣ ስራ መስራት፣ ተማሪ ከሆንሽ ትምህርት መማር፣ ትምህርትሽ ላይ ትኩረት ማድረግ፣ ከቤተሰብ ጋር መሆን፣ ብቻሽን የምትሆኝበትን አጋጣሚዎች መቀየር ወይም ማጥፋት። ሶስተኛው ነገር ምንድን ነው? ስልክሽን መቀየር። ሲም ካርድሽን ቀይሪ። ምን አጨቃጨቀሽ? በሌላ ስልክ እየመጣ ይጨቀጭቀኛል ማለት ሲም ካርድሽን አትቀይሪ? በአጠቃላይ ልታሰምሪበት የሚገባው ጉዳይ ቢኖር ይሄ ሰውዬ አይሆንሽ፣ መጥፊያሽ። ነገ ከዛችኛዋ ከሚስቱ ጋር ሲጣላና ወይ ሲለያይ አንቺ ጋር አንቺን ነው የምወደው እኮ ያኛው ግንኙነት እኮ ተበላሸ ብሎ ተመልሶ ይመጣል። አንቺ ሌላ አንቺን ህይወት ለማበላሸት። አራተኛው በሰው ትዳር ውስጥ ነው እየገባሽ ያለሽው። ተጠንቀቂ፣ ስህተት ነው። እነዚህም በማድረግ ከዚህ ህይወት በፍጥነት ለቀሽ እንድትወጪ። ተግባባ? እሺ። በጣም ነው የማመሰግነው። እሺ። ምን ማለት አስቸጋሪ ነው ጎበዝ። እኔ የተማሪዎች ህፃናት ላይ ነው አሁን ልክፍቱና ወረርሽኙ እየተንሰራፋ ያለው። ኮይን የወሰዳችሁ ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ።
ምን እንታዘዝ? እስኪ ይጂ ሮህን ማሊክ አሌክስ ወይ ልጅቷ አጠገብ የምትተኩኝ አሌክስ፣ እኔ ማለት ነው ምንም ነገር አያስደስተኝም። ለምን እንደሆነ አላውቅም። ማለት በቃ እኔም አላውቅም፣ እሰራለሁኝ፣ በሰራሁትም ደስተኛ አልሆንም። በቃ ዝም ብዬ ነው አላውቅም፣ የምሰራው ሁሉ አያስደስተኝም። ለምን እንደምኖርም አላውቅም። ዝም ብዬ ነው የምኖረው። ብራሂም ማለክ እድሜሽ ምን ያህል ነው? እድሜ 27 ነው። በፊትም ነው ወይስ አሁን ነው እንዲህ አይነት ስሜት መስሎሽ? እናቴ ከሞተች በኋላ እናቴ እዚህ ሆኜ ነው ያጣሁት በስደት ላይ። ከሀዘኑ በኋላ አሁንም ስለእናትሽ ሀዘን እያሰብሽ ትመለሳለሽ? አዎ ብዙ ጊዜ በቃ እሷ ከሞተች በኋላ በቃ በፊት ምንም ነገር በቃ ደስተኛውን ነበር። እሷም ነይ ስትለኝ ለመሄድ ጓጓ ነበር። በቃ ደስ ላይ ነበር፣ ደስተኛ ነበርኩ። እሷ ከሞተች በኋላ ግን በቃ ወላሂ ምንም ነገር አያስደስተኝም። የሚሰራው አንዳንዴ በቃ ለምንድን ነው የሚሰራው? ለምንድን ነው ለማን ነው የምኖረው እላለሁ። እሷ ብቻ ነበረ ነይ የምትለኝ። አሁን እሷ ከሞተች በኋላ እውነት ለመናገር በቃ ወንድሞቼ ሁላ አይደውሉም ሀታ በቃ ሁሉም መጀመሪያ ነበር ፍቅራቸው ቀነሰ። ለምን አትመጪም አይሉ፣ ምን ሆነሽ ነው አይሉ። በቃ እሷ ከሞተች በኋላ ያ ሁሉ ቀረ። በቃ ሁሉም ነገር አስጠላኝ። ተስፋ መቁረጥ፣ ለማን ነው የሚኖረው፣ ለማን ነው የሚሰራው የሚለው በቃ ምንም ነገር ደስተኛ መሆን አልቻልኩም። በጣም ነው የሚያስጠላኝ። ገንዘብሽን በራስሽ ነው የምታስቀምጪው? ገንዘቤ ያው አለ በራሴም አለ፣ ለወንድሞቼም ያው እናቴ ባለች ሰዓት ለወንድሞቼም ነበረ፣ ወንድሞቼም ጋር አስገባ ነበር። ያው አለኝም የሚለው ወንድሜም ጋር ነበረ። የሆነ ጊዜ ላይ ጠየቅኩት። ሲጠይቀው ብዙም ፊት አልሰጣኝም ታውቃለህ። መጀመሪያ እናቴ ባለች ጊዜ እሷም ትጠይቀው ነበረ፣ ትቆጣውም ነበረ ምናምን አለ። በቃ ያ ነገር አሁን ደግሞ እሱ ጋር ነበረ ቤት የሚያሰራውት። አሁን ደግሞ ያኔ ሁሉ ፊት አነሳኝ ታውቃለህ። መጀመሪያ ያው የሆነ ነገር ሲለኝ እናቴ ጋር ደውዬ ነበረ፣ እንደዚህ እኮ አለኝ የሚላት ነበረው። አሁን የመጀመሪያ ነበረውና አሁን ያለው አንድ አይደለም። እሱ ራሱ እንደመጀመሪያ አይደለም። ቤቱን በሱ ስላለ ፊት ማንሳት፣ ሲደውል ስልክ አለማንሳት፣ ያም ተጨምሮ በቃ ውስጤ ጥሩ አይደለም። አላውቅም ብቻ። እሺ ምን ታርጊና አዳምጪሽ። አንደኛ አንቺ ለምን እንደምኖር አላውቅም፣ ደስተኛ መሆን አልቻልኩም ያልሽው አንደኛ፣ በዚህ ሰዓት ሆስፒታል ተኝተው ያሉ ሰዎች አሉ። ገብቶሻል? ለመሞት በጣም ጥቂት ቀናት ይቀራቸው፣ ወጥተው እንዳንቺ መስራት የማይችሉ የአልጋ ቁራኛ የሆኑ መታከሚያ ያጡ መኖር እየፈለጉ ገንዘብ መታከሚያ ያጣው አዋጡልኝና ታከሜ ልዳን ብለው የሚመኙ ሰዎች አሉ። አይተሻል? ሶሻል ሚዲያ ላይ አይደል? ብዙ ሰው ይለምናል። እንዲህ አይነት ብር ተጠየኩ እዚህ ሀገር ሄጄ እንድታከም፣ ኩላሊቴ ፌል አድርጎ ጉበቴ እንዲሆኑ፣ ካንሰር ይዞኝ፣ ብዙ ነገር፣ ስኳር። ሰው የሚያመጻድቀን ያለንን ነገር ስላልተወሰደብን እና ይሄ ሁሉ እንዲህ እንደሆነ አይቀጥልም። የኔ እናት ሁላችንም እንዲህ አንድ አማረብን ለብሰን እንደወጣን ሰርተን እንዳገኘን አንቀርም። የነገዋ ፀሐይ ምን ይዛ እንደምትመጣ አናውቅም። መሽቶ ሲነጋ ነገ ያለንን ሁሉ በአንዴ ልናጣው እንችላለን። የሰራችሁትን የገነባችሁት ፎቅ፣ ባንክ ያስቀመጣችሁት ገንዘባችሁ፣ አሁን የምትመኩበት የሰራሁት ያለኝ ብላችሁ የምትዘንጡበት
መኪናም በሉት ቤትም በሉት እቃም በሉት ገንዘብም በሉት ዝናም በሉት ምንም ነገር በማንኛውም ሰዓት ወደ ዶግ አመድነት ሊቀየር ይችላል። ወይም እንዲሁ ጥላችሁ ልትሄዱ ትችላላችሁ። ስለዚህ ያለኝን ነገር ፈጣሪን አመስግኜ ማጣጣም መልመድ አለብኝ። አሁንም መኖር አለብኝ። እቺ ሞመንት ላጣጣማት ይገባል። እቺን ከእናንተ ጋር ያለችኝ እዚህ ጋር የምናወራው ስንተያይ ስትገቡ ስናወራ እዚህ ጋር ያለኝን ፍቅሩን አንድ በቃ እዚህ ጋር አሁን እያሳለፍኩ ያለዋትን ደቂቃ በጣም ማጣጣም ፈልጋለሁ። ነገ ላላገኘው እችላለሁ። ነገ እንደዚህ ቁጭ ብዬ ላላወራ እችላለሁ። ምን እንደምሆን ማን ያውቃል? መሽቶ ሲነጋ። ስለዚህ ማመስገን ጀምሪ። የኔ እናት ለትሞጪ አንድ ሳምንት እንደቀረሽ አድርገሽ አመስግኝ፣ ኑሪው ህይወትን። ሁለተኛ በዚህ ሰዓት እስር ቤት ውስጥ ያለ ሰው አለ፣ ታስሮ ያለ ነፃነት የሌለው። አንቺ ግን እየሰራሽ ነው፣ ሰርተሽ ገንዘብ እያገኘሽ ነው። ገብቶሻል? ወጥተሽ እንደፈለግሽ የምትሄጂበት ቦታ የምትፈልጊውን ትገዣለሽ፣ የምትፈልጊውን ታገኛለሽ። በዚህ ሰዓት የሞተ ሰው አለ፣ ከመቃብር በታች የሆነ ነገሮችን ማስተካከል የማይችል አበቃለ ተብሎ ህይወቱ የተከደነ። አንቺ ከዚህ ሰዓት ጀምሮ ተበላሸ የምትይው ነገር ለማስተካከል እድሉ አለሽ። ተበላሸ፣ ቆሸሸ፣ ፈረሰ፣ አልተስተካከለ የምትይው ነገር ለማስተካከል እድል አለሽ። ለምን? በህይወት አለሽ። ያ ሰው በቃ እድል የለውም። የተበላሸ ነገር ካለ በቃ ማስተካከል አይችልም። ኦልሬዲ ተከድኗል፣ ህይወቱ አልቋል፣ አክትሞለታል። ስለዚህ ይህንን ነገር ሁሉ በግምት ውስጥ አይምሮሽ ውስጥ አስገብተሽ በጣም በጣም በማስተዋል ተራመጂ። እድሜ ነው እርግጥ ያስተምርሽ 24 ዓመቴ ነው ብለሽኛል። 24 ዓመቴ ስለሆነ ጊዜ ያስተምርሻል። ግን ከዛሬ ጀምረሽ እነዚህ ነገሮች አጣጥሚያቸው፣ ህይወትሽ ውስጥ ያሉ ውብ ነገሮችን። እሺ እንቅልፍ ተኝተሽ ስትነሺ፣ ምግብ ስትበይ፣ ምግብ በልቶሽ እንኳን በስነስርዓት ከተስማማሽ እኮ ቴንኪው ማለት ማመስገን አለብሽ። እንደ አንዳንድ የበላ ነው እንኳን ሳይስማማን ሲቀርና ጤናችን ሲነሳን እኮ እንዴት እኮ እንደምንሳቀቅ እናውቀዋለን። ደህና ስንሆን ፈጣሪን አንርሳው ጋይስ። ስለዚህ ይህንን አስተውይሽ። ተግባባን? እሺ አሌክስ አመሰግናለሁ። ያው እኔ እኮ ደስተኛ ነበርኩ እናቴን ካጣኋት ባለ ነው እንጂ ኢንሻአላህ እስኪ እመለሳለሁ። ራሴን ለመረጋጋት እሞክራለሁ። ሌላው ነገር ደግሞ ይኸውልሽ ለሰዎች ደስታ የሚሰጥ ነገር ላይ አተኩሪ። ድምፅ መኖርሽ ለሆነ ሰው ፋይዳ ሊኖረው ይገባል። እኔ አሁን እዚህ ጋር መጥቼ ከእናንተ ጋር ወርቼ የሆነ ሰው በቃ እርፍ ሲልና ምናምን አመሰግናለሁ ምናምን ሲለኝ ከዚህ ወጥቼ ስራ ሰርቼ ገንዘብ ከማገኘው ምናምን በላይ ነፍሴ ይደሰታል። ገብቶሻል? ማለት በቃ የሆነ ምንም አይነት ጥቅም ሳላገኝበት እንዲሁ ሰው በእኔ እርፍ ካለ በእኔ ምክንያት ከሆንኩኝ ለፈጣሪ ምክንያት ፈጣሪ ለሰው መልካም ነገር ለማድረግ የሆነ እንደ ምክንያት እንደ መሳሪያ ከተጠቀመብኝ ሰው ለሆነ ፐርፐዝ ነው ማለት ነው ያለሁት። ገብቶሻል? በህይወት መቆየቴ የሆነ ሰው ፋይዳ አለው ማለት ነው። ስለዚህ ምንድን ነው የተፈጠርኩበት ነገር የሚለውን ቁጭ ብለሽ ይህን እቅድ አውጪ። ህልም ይኖርሽ፣ የምትመጪው ግብ ጉጉት የሚፈጥርብሽ ያ ነው በየቀኑ እንድትኖሪ በየቀኑ እንድትጥር የሚያደርግሽ። ገብቶሻል? እነዚህን ነገሮች አድርጊ። እሺ ተግባባ? እሺ ወንድሜ አመሰግናለሁ። እሺ መልካም። አስቸጋሪ ነው። ተስፋ ቆረጥኩ። መኖር ለምን እንደምኖር አላውቅም። ኧረ ተው ተው፣ አታማሩ፣ ግድ የላችሁ። ሰው በስንት ስቃይ ውስጥ ነው እያለፈ ያለው። እኔ እናንተ እዚህ ጋር ያለን ነገር ከምንም ይበልጣል። በጣም በጣም እድለኞች ነን። ግድ የላችሁ። ሄሎ ሄሎ። እሺ ቀጣይ እና በጣም አንዳንድ ጊዜ ደግሞ ራስሽንም አጥፊ ይለኛል። የምር ከጭንቀት የተነሳ ማለት ነው። ግን ምንም የምሰራው ቦታ በጣም ጥሩ ነው። ካለፍኩባቸው መንገዶች ዝም ብዬ በቃ ሰው ሁሉ ያስጠላኛል። ስልክ ማውራት ማለት ነው በጣም ያስጠላኝ። ስልክ ለማንሳትም በጣም ነው የሚጨንቀኝ። ምን ሆነሽ ነው? እኔ እንጃ ምን እንደሆንኩ ከመሬት ተነስቶ ይጨንቀኛል እኮ። የሚያስጨንቅሽ ነገር አታውቂም? አንዳንድ ጊዜ ጓደኞቼም
አወራቸዋለሁ ግን በቃ ስደውልላቸው ወይ ስልክ አነሱልኝም። ከዛ አንጻር ይመስለኛል ፋሚሊ ጋራም ብዙም እንትን ሲደውሉ ይዘጉብኛል። ቤተሰብ እኔ ነኝ የሚዘጋው፣ ቤተሰብ አይደለም እኮ። እስቲ ማለት ግልጽ አልሆነልኝም። ውስብስብ የሚያስጨንቅሽ አሁን ጭንቅ ይለኛል። ምንድነው ጭንቀት? ስትጨነቅ የምታስቢው ምንድን ነው? በምትጨነቂበት ሰዓት ስለምን ነው የምታስቢው? ማስበው ነገርማ የሆነ ደረጃ ላይ ደርሼ እልና ትንሽ ቆይቼ ደግሞ ይጨንቀኛል። ገባ? ከአላማዬ ጋር አሳካለሁ ብዬ አስቤ ደግሞ ትንሽ ቆይቼ ደግሞ ይጨንቀኛል። ገባ? እድሜሽ ምን ያህል ነው? የኔ እድሜ 5 ነው። ብዙ ቆይተሻል? ቆይቻለሁ። 8 ዓመት ነው። ምን አሳካሽ በ8 ዓመት ውስጥ? ቤተሰቦቼን ረድቻቸዋለሁ። ቤቶቼን መርዳት ማለት ያው ገንዘብ ለነሱ ማላክ፣ ያው ለራሴም አንዳንድ ነገር አሳክቻለሁ። እግዚአብሔር ይመስገን እኮ። ምንድነው ስፔሲፊክ አይደል ያሳካሽው? አይነገርም። ምንድነው ያሳካሽው? ለምሳሌ ቤት ምናምን ገዝቻለሁ። እሺ፣ ስለዚህ የምትፈልጊውን ካሳካሽ ታዲያ ለምንድን ነው የሚጨንቅሽ? ለምን አታመሰግኝም? አትሊስት ባሳካሽው ስኬት። ያ አመሰግናለሁ እኮ ግን ደግሞ ተመልሶ ይጨንቀኛል። ገባካ? እዚህ አሁን ያለሁት እዚህ ማራት ውስጥ ነው። እዚህ ከመጣሁ ገና አዲስ እንደ 4 ዓመት እየሆነልኝ ነው። ማለት ካለፍኩባቸው መንገዶች ናቸው እና እዛ ብዙ ብርም ተበልቻለሁ። ገባካ? አሳሪዎች ጋር ምናምን ማለት ነው። ያለ ብሬን ሁሉ ስትወስድ ነበረ። ያ ነገር ደግሞ እኔን እስካሁን ድረስ ይጨንቀኛል። ገባካ? ጓደኞች አሉሽ? ጓደኞች አሉኝ፣ ያው በስልክ ነው። እሺ ሚዩት አድርጊና አዳምጪኝ። አሁን ከሰው ኤክስፔክት ማድረግ ከሰው የምጠብቂው ነገር አለ። ስደውይላቸው ሳያነሱልሽ ሲቀሩ፣ እንደምትፈልጊው ሰዎች አልሆንልሽ ሲሉ፣ ትኩረቶች በሙሉ ሰው ላይ ነው። ታዩ በቃ ለብቻሽ ሚስት የተወሰነ ጊዜ አትሞችም እኮ። ጓደኛ ደግሞ አታብሽ። ምንም ጥቅም የለውም ጓደኛ ማብዛት። የኔናት ጓደኛ ቢበዛ ነገ እንዴት አድርጎ ጠልፎ እንደሚጥልሽ ነው የሚያስበው እንጂ አንዳንድ ሰው አይጠቅምሽም። ጭንቀት ደግሞ ለመቀነስ ከዛሬ ጀምሮ የመጀመሪያውና ትልቁ ነገር ማድረግ ያለብሽ ነገር ወደ እግዚአብሔር ተጠቂ። በቃ እሱ ጭንቀትሽን አይደለም ህይወትሽ ውስጥ ያለውን ሸክም በሙሉ ያራግፍልሻል። ማመን ነው የመጀመሪያው ነገር። ሁለተኛ አምነሽ መጠጋት አለብሽ። በምታምኚው እምነት ጸሎት አድርጊ። ጸሎት ማለት በነገራችን ላይ ምስጋና ይሁን ጸሎታችሁ። እኔ ጸሎት አልችልም። እውነቱ ነገር እንካራችሁ ጸልይ ብትሉኝ የጸሎት መጽሐፍ ይዤ ምናምን አይደለም መጸልይ ሆነ ምስጋና ነው የኔ ጸሎት። ችግር ይዤበት አልሄድም። ያረገልኝ ስለሚበልጥ ገብቷችኋል። ቁጭ ብዬ ወረቀትና እስክሪብቶ ይዤ ያደረገልኝም በሙሉ ማለት 100 ልጽፍ እችላለሁ። መቸክቸክ ጀመርኩ። እንዲህ ስላረክልኝ አመሰግናለሁ እያልኩ ልጽፍ እችላለሁ። ጸሎት ይህ መስጋ እኛ ችግር ነው ይዘን የምንሄደው ፈጣሪ ጋር። ይሄን ወይኔ ቤት ኪራይ ደርሶብኝ፣ ይኸው ጓደኞቼ ጥለውኝ ሄደው፣ ይኸው ታመሜ፣ ራሴን አሞኝ፣ ጉንፋን አሞኝ፣ ሰው የለኝ በሰው ሀገር እንዲህ ብቸኛ ሆኜ፣ ይሄን ከልክለኝ፣ ይሄን አጥቼ፣ ኧረ ድረስልኝ እንዳለን ነው። ቴንኪው ብንል በየቀኑ ብዙ በረከት ይመጣል ብዬ አስባለሁ። እንግዲህ ለእኔ እንደዛ ነው የሚሰማኝ። ስለዚህ ጸሎትሽ ምስጋና ይሁን። ተመስገን ጌታ ይልቅ ተመስገን። ተነስተሽ ከእንቅልፍሽ በሰላም ራሱ ስለነቃሽ ትልቅ ቢግ ዲል ነው። ተኝቶ ያላደረ አለ በዛው ወይ አንገቱ ተቆልሞ በዛው የቀረ ገብቶሻል። ከነቃው እኔም ማንቃት አልረሳም ማለት ነው። የሚጠብቀኝ አለ ማለት ነው። እንቅልፍ እኮ ሰው ተኝቶ ሲነሳ ትንሹ ሞት እኮ ይባላል አይደል? እንቅልፍ ሰው ተኝቶ ሲነሳ እኔን ማንቃት ያልረሳ ፈጣሪ ያለ ማለት ነው። ስለዚህ አመሰግናለሁ አለ አብሮኝ ማለት ነው።
ስለዚህ ጭንቀቴን ለሱ በሰጠውስ? ስለዚህ ከዛሬ ጀምሮ የምትጨነቂባቸውን ነገሮች በሙሉ አራግፊያቸውን አሁን ያለሽን ነገር ኑሪው። ቅድም ስላት እንደነበር ብለሷ አጣጥሚው። ቤት ሰርተሻል፣ መቼ ነው የምትኖሪበት? የኔ እናት ስትሞቺ ነው መቀበሪያሽ ልታረጊው ነው? ኑሪው እንጂ እቅድ ይኑርሽ። ከዚህ ሀገር የምትሄጂበት መቼ ነው የምትሄጂው? ቤት ሰርተሽ ቤቱ እዛ ቁጭ ብሏል። ምሳሌ ነው ማለት አንቺ ሰው ሀገር ነሽ። ኦኬ እሺ፣ እየሰራሽ ነው። መቼ ነው የምትኖሪው? የታቀደ መሆን እኮ አለበት እኮ። ቁጭ አርጊው ጻፊና፣ ወይ ደግሞ በአይምሮሽ በዚህ ጊዜ እንጂ በቃ ቁርጥ አድርጌ ህይወቴን እዛ በሰራው ቤት ውስጥ እኖራለሁ፣ አግብቼ ትዳር ይዤ ቤተሰብ መስርቼ። ቤት ሰርታችኋል ብዙዎቻችሁ። መቼ ትኖሩበት አላችሁ? ሬሳችሁ ነው እንዲህ የሚገባው እዛ ቤት። የሆነ ንብረት አፍርጠ መቼ ነው የምታጣጥሙት? አካውንታችሁ ውስጥ ገንዘቡን እየቆለላችሁት መቼ ነው የምትበሉት? መቼ ነው የምትለብሱበት? መቼ ነው የምትዘንጡበት? መቼ ነው የምትታከሙበት? መቼ ነው የምትጠቀሙት? እናንተ የለፋችሁበትን ሌላ ሰው እኮ ነው የሚበላው። ስትወጣ እኮ እንቅፋት መጥቶ ልትሞት ትችላለህ። የሰጠኝን ልብላ ውስቲ ጋይስ። እኔ የመልፋትና የመስራት ጊዜ እንዳለ ሁሉ የማጨድ ጊዜም አለ ብዬ አምናለሁ። ጠዋት ማታ መለፋለት ጉዳይ አለ አይደል? ካልኖርኩት ካልበላሁት ምን ዋጋ አለው? ገብቶሻል? አትሊስት ህይወቴ ላይ የሆነ ነገር ማድረግ አለበት። ሞት ዋስትና እኮ የለኝም እኔ ስሙ። ይሄ የእጅ ሞባይሌ ከኔ ይልቅ ዋስትና አለው። አይፎን ከሆነ የምጠቀመው አፕል ስልኩ ቢበላሽ በ2 ዓመት ውስጥ እኔ ያስተካክላለሁ እንዲያረጋለሁ ብሎ ዋስትና ይሰጠኛል። ቢበላሽ ይቀይርልኝ ምናምን። እኔ የሰው ልጅ ከዚህ ያነሰ ዋስትና ነው ያለኝ። ከወደኩ ላልነሳ እችላለሁ። ትን ብሎኝ በዛው ህቀየ በዛው ከቀረው መመለሻ የለም። ሁለተኛ እድል የለኝም። ያለኝ አንድ ቻንስ ነው። እሷን ማባከን አልፈልግም። ዛሬን እያመሰገንኩ እያጣጣምኩ እየኖርኩ ለነገ አልማለሁ እንጂ ነጋችሁ ላይ ነው የምትኖሩት አብዛኞቻችሁ። እንዲህ በሆነ ሊኖሩ እንዲህ መቼ ነው ማሳካው? አትጨነቂ የኔ እናት፣ ዛሬ ኑሪው። ነገን ለፈጣሪ ለእኔ ስጡኝ አለ እኮ ፈጣሪ። እኛ እኮ ስለማናምን እንጂ ነገን ለእኔ ስጡኝ ካለ ነገን ለአንተ እኔ እንዲያስብ ያለው አንተ ከፈቀደ ካሳካው። ዛሬ ግን እቺ ልኑራት ብለሽ የአሁኗን ኑሪያትሽ ዛሬ። አሁን እዚህ ከዚህ ስትወጪ የምታደርጊው ምናምን ለነገ አትጨነቂ። ተግባባል? ግልጽ ነው። ማዳ አመሰግናለሁ። ጌታ ይባርክክ፣ ተባረክ። እና እኔ አንድ ጊዜ ታውቃለህ፣ ማዳም ቤት ስሰራ ማለት ነው ሴቲቷ አውጥታኝ ጥላኝ ነበረ። ገባካ? ያ እንትን ብሎ ነው በቃ ብሬንም ተበልቼ ነበረ። ገባካ? ብሬንም ወስዳብኝ ነበረ ሆስፒታል ከገባሁ በኋላ ማለት ነው። ያንን ደግሞ የሚቀበልልኝ ሰው አልነበረም በሰዓቱ። ገባካ? ነግሬ እንኳን የሚቀበልልኝ ሰው አልነበረም። ያ ነገር ታስቦ ደግሞ የለፈውበት ነው። ለሊት እየተነሳው የሰራውበት ነው። ገባካ? እኔ ትንሽ ብር አይደለም። እና ያ ነገር ለምንድን ነው አሁን አንዳንድ ጊዜ ቤተሰብ ራሱ ደውሎ ብርሽን የት ነው ያልሽው ምንድን ነው የሆነው ብሎ ጥያቄ ይጠይቁኛል። ገባካ? እኔ ደግሞ አልበላው ለራሴ ደህና ነገር አላደረኩም። ገባካ? እና ለዛ ነው በዛ ከዛሬ ጀምሮ ለራስሽ ማድረግ ጀምሪሽ። ብዙ ደግ ሰዎች ወይም ጥሩ ልብ ያላቸው ሰዎች ለራሳችሁ ክፉ ናችሁ፣ ለራሳችሁ ንፉግ ናችሁ። ለሰው መሆን ታውቃላችሁ፣ ለሰው ታዘንጣላችሁ፣ ለሰው ቤት ትገዛላችሁ፣ ለሰው መኪና ትገዛላችሁ፣ ለሰው ጫማ፣ ለቤተሰቦቻችሁ ሞባይል፣ ስልክ፣ ጫማ ምናምን ታስጌጣላችሁ፣ ታሳምራላችሁ። ለራሳችሁ ግን ክፉ ናችሁ። ራሳችሁን በድላችሁታል። ራሳችሁን እስከዛሬ ያስቀይማችሁታል፣ ረስታችሁታል። ለራሳችሁ ክፉ አትሆኑ ጋይስ፣ ራሩለት። ከዛሬ ጀምሮ ራሳችሁን ይቅር በሉ። እስከዛሬ ለበደልኩ፣ እስከዛሬ ላስቀየምኩ፣ እስከዛሬ ለተውኩ፣ አንተን ትቼ ሌላ ስላልኩ ይቅር በለኝ ብላችሁ ራሳችሁን ደጉሙት። ለራሳችሁ ቁሙ። ከዛሬ ጀምሮ እናንተ ውስጣችሁ ሌላ ማንነት እንዳለ እመኑና ያንን ሰውዬ በድላችሁታል። ለራሱ ያልሰጠ ለማንም ሊሰጥ አይችልም። ይሄናት አንቺ ቁጭ ብለሽ እድሜ ልክሽን ለቤተሰቦችሽ ገንዘብ ስትልኪ ብትውይ ምንም ፋይዳ ቢስ ነው፣ ኪሳራ፣ ምንም ለውጥ የለም። ለራስሽ ሳትሰጪ ራስሽን እየበደልሽ ትክክል አይደለም።
ስለዚህ ከዛሬ ጀምሮ ጥሩ ጥሩ ለራስሽ አድርጊ፣ ምንም ነገር ይሁን። እሺ እሺ አሌክስ፣ እሺ አመሰግናለሁ። ጌታ ይባርክህ። አሜን። አብዛኞቻችሁ ለራሳችሁ ንፉግ፣ ሌላውን ጧሪ እየቀለጥኩ ለሌላው አበራለሁ። ለማንም እንዳትገልጪ፣ ማንም ግድ አይሰጠውም ላንቺ ላንተ። በመጨረሻ ምን አደረጋችሁልኝ በሚል ቃላት ነው የሚደመደመው። ወይ ያጥረገርቧችኋል፣ ወይ ይከሷችኋል፣ ወይ ይወነጅሏችኋል። ከዚህ ያልፍ ባጎረሳችሁ ስትነከሱ እንጂ ያጎረሰ ሲነከስ እንጂ ሲከበር ታይቶ አያውቅም ምድር ላይ በየትኛውም መንገድ። ሄሎ ሰላም ነኝ። እንኳን ደህና መጣሽ። ይሰማል?